بسم الله الرحمن الرحيم. الحمد لله الذي يؤتي ملكه من يشاء وينزعه عمن يشاء ويعز من يشاء ويذل من يشاء بيده الخير إنه على كل شيء قدير. والصلاة والسلام على النبي القائل نصرت بالرعب مسيرة الشهر وعلى آله وصحبه أجمعين. أما بعد، فيا أيها الصائمون والصائمات، السلام عليكم ورحمة الله وبركاته. زاري رمضان 17 ላይ ነው የምንገኘው። ማታ ላይ ሌሊቱ 17 ነበር። አሁን ደግሞ ቀኑ 17 ነው። አህባቢ ፊላህ፣ በዚህ በረመዳን 17 በሁለተኛው ዓመተ ሂጅራ ትልቅ ክስተት ተከስቷልና ስለሱ ጀምረን የነበረውን አሁንም እንማማራለን። ክፍል 2 غزوة بدر الكبرى يتعلق بدر زمچة لليت لاي تمهرتاچنن አቆመን የነበረው ነብያችን አለይሂ ሰላቱ ወሰለም ዘንጋቸውን ይዘው ሰልፉን ያዘጋጁ እንደነበረ እንዲሁም ደግሞ እዚያ ሰልፍ ላይ የሆነ በጣም ልብ የሚነካ ክስተት እንደነበረ ጠቅሰን ነበር። አህባቢ ፊላህ፣ እንደሚታወቀው አላህ Subhanahu Wa Ta'ala በቁርአኑ إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص ብሏል። እናም የአላህ መላእክተኛ አለይሂ ሰላቱ ወሰለም ባልደረቦቻቸው ያንን አጅር እንዲያገኙላቸው ዘንድ ልክ እንደተነባበረ ቤት ወይም እንደተነባበረ ጡብ ትክክል ያደርጓቸው ነበር። ልክ ለሶላት እንደሚያስተካክሏቸው ሰልፋቸውን እንዲያሳምሩና እንዲያስተካክሉ ያደርጓቸው ነበር። ታዲያ ይህ በእንዲህ እንዳለ አንድ ሰዋድ ኢብኑ ገዚያ የሚባል ሰሃቢ ደረቱ ወደ ውጭ ወጣ ብሎ ነበር። እናም የአላህ መላእክተኛ በያዟት ዘንግ ገፋ አደረጉና ካደረጉትና አስተካክል ሶፍህን ያ ሰዋድ አሉት። ሰውየው ምን አላቸው? ያ ረሱላህ አሳመሙኝ እኮ አለውት። እናም እኔም እንደሱ ማድረግ ፈልጋለሁኝ፣ ቂሳስ ፈልጋለሁ ያ ረሱላህ አላቸው። ከዚያ ነብያችን አለይሂ ሰላቱ ወሰለም ቂሳስህን ተወጣሉት። ነኮ ልብስ የለኝም ነበር፣ በባዶ ሰውነቴ ነው የነካኸኝና የመታኸኝና እኔም መወጣት አለብኝ፣ ሰውነትህን ብቻ ማግኘት አለብኝ አላቸው ይባላል። ከዚያም አለይሂ ሰላቱ ወሰለም ያን የተከበረውን ሰውነታቸውን ግልጥ አደረጉለት። ሱሐቢዩም እንደተሰበውና እንደተሰጋው ሳይሆን ለካ ናፍቆቱና ስጋቱ ሁለቶቹ ተጨማምረውበት ተደማምረውበት ስለነበረ ነብዩና አለይሂ ሰላቱ ወሰለም እንኳን ሊመታቸው ይቅርና እንኳን ቆደ ቂሳስ ሊያደርግ ይቅርና እሱ ሐሳቡ ሌላ ነበር። የነብዩና አለይሂ ሰላቱ ወሰለም ሰውነታቸውን፣ ጎናቸውን፣ ሆዳቸውን እቅፍ ያደረገ እያሸተተ ይስማቸው ጀመር። ነብያችን አለይሂ ሰላቱ ወሰለም ምንድነው ምን ያደረክ ነው ያ ሰዋድ አሉት። ሱሐቢዩም እንዲህ አላቸው፣ ያ ረሱላህ እነሆ እንደምታየው ሰራዊቶቹ መጥተዋል፣ የሙሽሪኮች ወታደሮች መጥተዋል፣ እኛም እንደዚሁ ቀርበናል። ምናልባትም አይታወቅም፣ ይህ ቀን የመጨረሻ ቀን ሊሆን ይችላል፣ ካንተ ጋር ዳግም ላላይህ እችላለሁ። ስለዚህ የመጨረሻ ካንተ ጋር ያለኝ ማንነትና ሁኔታ ሰውነትህን እንዲነካው ፈልጌ ነው አላቸው። ረዲየላሁ ዐንሁ ወአርዳ። ነብያችን አለይሂ ሰላቱ ወሰለም ዱዓ አደረጉለት፣ ጥሩ ነገር እንዲገጥመው ተመኙለት። ከዚያም ሰልፉን አስተካክለው እንደጨረሱ ምን አሉ? እናንተ በጦርነት እንዳትጀምሯቸው፣ እናንተ ተንኳሽ እንዳትሆኑ አሏቸው። እንግዲያውሳ እነሱ ለማጥቃት ሲመጡ ብቻ መክቱ፣ እነሱ ጀርጅረው ሊመጡ ካሉ በቀስት ምቷቸው፣ ደግሞ ቀስታችሁንም እንዳታባክኑ፣ ሰይፋችሁን ከሰገባው እንዳትመዙ፣ እነሱ ጅፍ ብለው መተው ሆ ብለው መተው እስከሚከቧችሁ ድረስና አጠገባችሁ እስከሚደርሱ ድረስ አሏቸው። ይሄንን ትዕዛዝ ከሰጡ በኋላ ነብያችን አለይሂ ሰላቱ ወሰለም ወደ መሪ ቦታቸው ወደ ካምፓቸው ተመለሱ። አቡበከር፣ ሰዕድ ኢብኑ ሙአዝና ጠባቂዎቹ ነው ማለት ነው። ሙሽሪኮቹን በተመለከተ አቡ ጀህል አለይሂ ለዕነቱላህ እንዲህ ያለ ዱዓ ያደርግ ነበር። አላህ ሆይ ዝምድናን የቆረጠ የማናቀውን ሃይማኖት ያመጣ እባክህን ዛሬ ጧት
ከኛና ከነሱ ወይም ደግሞ ከሙስሊሞቹ አንተ ዘንድ በጣም የተወደደ የሆነውን ሰው እርዳ እያለ ዱዓ ያደርግ ነበር ሱብሃንአላህ ለዚህም አላህ Subhanahu Wa Ta'ala ምን የሚል ቁርአን አውርዷል إن تستفتحوا فقد جاءكم الفتح وإن تنتهوا فهو خير لكم وإن تعودوا نعود ولن تغني عنكم فئاتكم شيئا ولو كثرت ليه وأن الله مع المؤمنين የለመናችሁትን ተቀበያለሁ አላቸው ወደኔ በጣም የተወደደ የሆነውን ዛሬ እረዳለሁ አለ አላህ Subhanahu Wa Ta'ala ሰዓቱ 0 ላይ ሲደርስ አንድ ጠማማ ሰው ነበር አስወድ ኢብኑ አብዱል አሰድ አልመኽዙሚ የሚባል ምሎ ተገዝቶ በጣም መጥፎ ሰው ነበር ይባላል ሄደ ይሄንን ውሃ መጠጣት አለብኝ እነዚህ ሰዎች ምያለው በቃ ምናምን ብሎ ሲሄድ ሐምዛ ኢብኑ አብዱል ሙጠሊብ ወጡና ምሱን ሰጡት መጀመሪያ አንድ እግሩን ከረከሙለት አሁንም እየተገተተ በዛ ማላውን ሞላለሁ ብሎ ሐውድ ውስጥ ሲሄድና ዛ ጉድጓዱ ውስጥ ሄዶ ተጣጣለው ሲል እዛው ጨረሱት ማለት ነው እሳቸው ከዚያ በመቀጠል ብልብሌ ተወረደ ማለትም የጦርነቱ ማቀጣጣያ መጀመሪያ ከሁለቱም በስተኩል ሰዎች ተመርጠው ይወጣሉ ከሙሽሪኮቹ በስተኩል ዑትባ ወንድሙ ሸይባ ልጁ ረቢዓ ወጡ አፍዋን ዑትባና ሸይባ ወንድማማች ናቸው ወሊድ ኢብኑ ዑትባ የዑትባ ልጅ ደግሞ ወሊድ እነዚህ ሶስቶቹ ወጡ ከሙስሊሞች በስተኩል ደግሞ 3 የአንሷር ሰዎች ወጡላቸው አውፍ ሙዓዝ አብዱላህ ኢብኑ ረዋሃ አውፍና ሙዓዝ የሚባሉት ወንድማማቾች ናቸው ልክ እንደ ዑትባና እንደ ሸይባ ማለት ነው ሱብሃንአላህ ከዚያ ሙሽሪኮቹ እነማን ናቸው ሲሏቸው እኛ የአንሷር ሰዎች የመዲና ሰዎች ነን አሉ በርግጥ እናንተ አቻዎቻችን ናቸው አሉ ነገር ግን እኛ የምንፈልገው ያጎቶቻችንን ልጆች ነው ሙሃጅሮችን ከመካ የሸሽተው ሄዱትን ወደ እናንተ እነሱን ነው ማጥፋት የምንፈልጋሉ ከዚያም ከሙሽሪኮቹ አንዱ ተጣራና ያ መሐመድ አቻዎቻችንን አውጣልን ከዘመዶቻችን ውስጥ አለ ነቢያችን አለይሂ ሰላቱ ሰላም ያኔ ምን አሉ ዑበይዳ ተነሳሉት ሁለተኛ ሐምዛ ሶስተኛ አሊ ኢብኑ አቢ ጣሊብ ሲያዋቸው እናንተ አቻዎቻችን ናቸው አሉ ከዚያ ዑበይዳ የሚባሉት ትንሽ ተለቅ ያሉ ሰው ነበሩና ከዑትበት ኢብኑ ረቢዓ ጋራ ተጋጠሙ ሐምዛ ከዑትባ ወንድም ከሸይባ ጋራ ተጋጠሙ አሊ ደግሞ ከልጁ ጋራ ከወሊድ ጋራ ተጋጠሙ ሁላቸውም እንግዲህ ስራ ጀመሩ ማለት ነው አሊና ሐምዛ ምንም አላቆዩትም እንደ ወዲያው ቀንጥሰው ጣሏቸው ዑበይዳ ግን ትንሽ መመታታት ጀመሩ መመካካከት አንዱ ሌላውን መቱ ማለት ነው ከዚያ እነዚህኞቹ መጡና እና አሊና ሐምዛ ጨረሱለት እሱ እግሩ ቆሰለ ማለት ነው ይህ ሱሐቢ እግሩ ተቆርጦ ነበር በጣም ደም ፈሰሰውና ከ4 ወይም ከ5 ቀን በኋላ ሶፍራ የሚባለው ቦታ ሲደርሱ እየተመለሱ ያለ ሞተ ረዲየላሁ ዐንሁ ወአርዳህ እነዚህ ምርጥ የተባሉ ፈረሰኞቻቸው ሲሞቱባቸው የመካ ሙሽሪኮች ቁጭት ተንገበገቡ በቁጭት ከዚያም ልክ እንዳንድ ሰው ሆኖ ባንድ ጅር ብለው ሙስሊሞቹ ላይ ሊሰፍሩባቸው ተነሱ ሙስሊሞች እዛው ምሽጋቸውን ይዘው እንደመጡ ይቀበላቸው ጀመር እንግዲህ አስቡት አህባቢ ፊላህ ሙስሊሞቹ ቁጥራቸው ስንት ነው ብያለሁኝ 313 ወይም 14 12 ይባላል 310 ከምናምን ሙሽሪኮቹ ስንት ናቸው ብያለሁኝ 1000 ላ ኢላሃ ኢላላህ ይህ በእንዲህ እንዳለ የአላህ መላእክተኛ አለይሂ ሰላቱ ወሰላም ጦር መምሪያው ቦታ ላይ ሆነው ዱዓ ማድረግ ጀምረዋል ጌታዬ ሆይ የገባህልኝን ቃል ፈጽምልኝ አላህ ሆይ ቃልህን ለምንሃለሁኝ ቀጠሮህን ሙላልኝ እያሉ ማለት ነው ጦሩ ኃይል ሲያደርግ ሲጋጋም ሲፋፋም እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም اللهم ان تهلك هذه العصابه اليوم لا تعبد الله ሆይ እቺ የሙስሊም ስብስብ ዛሬ ከጠፋች ሌላ በተውሂድ የሚያመልክህ እኮ የለም ሙስሊም እኮ በጣም ቀላል ነን እኮ ይኛሉ اللهم ان شئت لم تعبد بعد اليوم ابدا ከፈለክ ደግሞ እነዚህ ሙስሊሞች እንዲጠፋ አድርገህ
ሁሌም ካፊሮች እንዲነግሱ የበላይ እንዲሆኑና ኩፍር እንዲነግስ ማድረግ ትችላለህ እያሉ በጣም ዱዓ ማድረግ ጀመሩ ሐታ ይባላል ጋቢያቸው ከትካሻቸው ላይ እስኪወድቅ ድረስ አቡ በክር ረዲየላሁ ዐንሁ ጋቢያቸውን ብድግ አረጉና አለበሷቸውና ያላህ መላእክተኛ ሆይ እንግዲህ ይበቃውታል በጣም ችክ ብሎ ጌታውን ለምነዋል ይበቃል አላህ ይረዳናል አብሽሩ አላቸው ከዚህ አላህ Subhanahu Wa Ta'ala ምን አወረደ ወደ መላእክቶቹ ትእዛዝ አስተላለፈ ምን አላቸው አኒ ማዕኩም ፈثبቱ الذين آمنوا አላቸው ያመኑትን ሰዎች ያረጋጓቸው እኔ ከናንተ ጋር ነኝ አላቸው በካዲዎቹ ላይ ደግሞ ፍርሃትን ጥልባቸዋለሁ ልባቸው ውስጥ ከዚያ ደግሞ ቀጥሎ ተጨማሪ ምን መጣ ወደ ረሱል አለይሂ ሰላቱ ወሰለም ወህይ አኒ ሙሚድኩም ቢአልፍ ሚን الملائكه مردفين እኔ መላእክቶችን 1000 መላእክቶችን እልክላቸዋለሁ አብሽሩ ብሎ ብስራት ነገራቸው አላሁ አክበር አንዱ ከሌላው እየተከታተለ የሚመጣ መላእክት አደርግላቸዋለሁ አብሽሩ አላቸው አላህ Subhanahu Wa Ta'ala ከዚያ ነብይ አለይሂ ሰላቱ ወሰለም የሆነ ገልጀት ነገር አረጋቸውና እንቅልፍ ነገር እንደማባነን ብሎ ምን አሉ አቡበክር አብሽር አሉት ያላህ ነስር መጣ አሉት ይው ጅብሪል መጣ አሉት አላሁ አክበር ጅብሪል መጣ ፈረሱ ላይ ሆኖ ከዚያ ከጎጃቸው ወጡና ምን አሉ ሰይህዘሙል ጀምዑ ወይወሉን الدبر ይሄ ስብስብ ይበተናል ሸሽተው ይሄዳሉ የሚለውን ቁርአን አያ አነበቡ ከዚያ ደግሞ አንድ ተአምር አሳዩ በእጃቸው የሆነ ጢጥራ ፈስ አደረጉና ሻሃቲል ወጅህ ብለው ረጩት ወደ ሙሽሪኮቹ ፊት ማለት ነው እያንዳንዱ ሙሽሪክ ባይኑና በአፍንጫው ገባበት ይባላል ሲደናበሩ ጊዜ ለሙስሊሞቹ አመቻቸው ከዛ ወደ ሁለተኛው ስቴፕ ትእዛዝ አስተላለፉ ነብዩ አለይሂ ሰላቱ ወሰለም እስታሁን ተከላከሉ ነበር አሁን ደግሞ አጥቁ አላቸው እንዲሁም ደግሞ በአላህ ይሁንብኝ አንድ ሰው ከናንተ ውስጥ አምኖና ታግሶ ፊቱን ወደ እነሱ አዙሮ ሳይሸሽ የሞተ እንደሆነ ጀነት ይገባል በትክክለኝነት አሏቸው قوموا الى جنة عرضها السماوات والارض እንደ መሬት እንደ ሰማይ ሰፊ ሆነ ጀነት ተነሱ ወደሷ ግቡ አሏቸው አላሁ አክበር ይሄኔ ዑመይር ኢብኑ አልሁማም የሚባል ሰው ሰማቸው እንዲህ ሲሉ ከዚያም በኺን በጣም ደስ የሚል እንደምንለው ማለት ነው በጣም ደስ የሚል ነገር ነው እንደማለት ነው ነብይ ሰሙትና ምንድነው እንደዚህ ስልትል ያነሳሳህ አሉት والله አሁን ስትናገር የሰማው ነገር በጣም ደስ ብሎኝ ነው ረሱላህ አላቸው እና ከሷ ከጀነት ሰዎች ለመሆን ፈልጌ ነው አላቸው ነብይ ማለህ ሰላቱ ሰላም ኢነከ ሚን አህሊሃ አንተ እኮ ከሷ የጀነት ሰዎች እኮ ነህ አሉት ከዚያ ሰውየው ምን አደረገ ትንሽ ዋተምር ይዞ ነበርና ያንን ከኪሱ ውስጥ አውጥቶ መብላት ጀመረ ከዛ ጀነት ልገባማ والله እንስተ መበላ ከቆየሁማ በጣም ረጅም ህይወት ቆየሁ ማለት ነው አለና ጣል አድርጎ ገባ ጥላቶቹ መካከል ገባ የቻለውን ያክል ገድሎ መጨረሻውን ሸሂድ ሆነ ረዲየላሁ ዐንሁ ወአርضاه ሌላው አንበሳ ደግሞ ተነሳና ጠየቀ ነብዩን አለይሂ ሰላቱ ወሰለም አላህ ደስተኛ ሆኖ የሚስቀው በባሪያው ምን ሲያደርግ ነው ያ ረሱላህ አላቸው ነብዩም እጁን ጥላቶች መሃል ሲሰነዝር ነው አሉት ጥላቶቹ ጋር ሲጋደል ሲዋጋ ነው አሉት ከዛም ሰሃቢው ለበሰው ብረት ልብስ ነበር ያን ውልቅ አደረገና ሰቅስቆ ገባ እዚያው የቻለውን ያክል ያላህን ጥላቶች ገድሎ እሱም ተገደለ ረዲየላሁ ዐንሁ ወአርضاه ሙስሊሞች እስካሁን ድረስ ተከላካይ ያልነበሩ ገና ነው አሁን የተፈቀደላቸው አጥቁ ተብሏ ቅዋቸው እንዳለ ነው ማለት ነው ከዛ ደግሞ አልፎ ተርፎ ነብዩን ያዩ ጊዜ በጣም መረቀኑ ከዛ ደግሞ ተጨማሪ ሰይህዘሙል ጀምዑ ወይወሉን الدبر ያላቸው ጊዜ ነብያችን አለይሂ ሰላቱ ወሰለም ያ ሱብሃንአላህ በጣም ነሻጣ ጨመራቸው ከዛ እየቀነጠሱ ይሄን ሙጅሪም ይሄን ካፊር ሁሉ ሊያጠፋቸው የመጣን ጥላት እየቀነጠሱ ይጥሉት ጀመር ይባላል ኢብኑ መስዑድ እንዳወሩት ከፊት ለፊት የሆነ ከሃዲ አንገቱ ብጥስ ሲላ ያዋለሁ አሉ እጅ ብጥስ ሲላ ያዋለሁ አሉ ሰው የለም አሉ ማን እንደሚመታው አላቅም አሉ ለካስ በኋላ ቢረጋገጥ መላእክት ነው እንደዛ የሚያደርገው ኢብኑ አባስ ባወሩት ደግሞ አንዱ ሙስሊም አንዱን ሙሽሪክ ያሯሯጦ ሳለ ከበስተፊቱ ቅንጥስ ብሎ ሲወድቃየው ሲመታና ባልንጋና በሰይፍ ሲመታየው የፈረሰኛ ድምጽም ሰማ አቅድም ሐይዙም ይላላሉ ከዛ
ለነቢያችን አለይሂ ሰላቱ ወሰላም ነገራቸው። ይሄ ሱሐቢ ምን አሉ? صدقت ذلك من مدد السماء الثالثة ከሶስተኛው ሰማይ የተላከ እናንተ እንዲያግዝና እንዲረዳ የተላከ መላእክት ነው አሉት አለ። ሌላኛው ደግሞ አባስን የሆነ ሰውዬ አስሯቸው መጣ፣ ማርኳቸው ማለት ነው። ከዛ አባስ ምን አሉ? ወላሂ ይሄ ሰውዬ አይደለም የማረከኝ አሉ። የሆነ በጣም የሚያምር ሰው ቦቃማ ፈረስ ላይ ሆኖ መጥቶ እሱ ነው ያሰረኝ። ከዛ ይሄ ሰውዬ እንደገና ነው ከዛ ተቀብሎ ያዘኝ እንጂ ይሄ አይደለም አሉ። ሱሐቢው ደግሞ አላየም ገብቷል መላእክቱ ሲይዘውና ወላሂ እኔ ነኝ ያ ረሱላህ አላቸው። ላላ አይደለም አላህ አግዞህ ነው ቢመለኪን ከሪም አግዞህ ነው አላህ ያሰርከው አሉት ይባላል። አባስ የዛን ጊዜ አልሰለሙም አይደል? ያ ጉደኛ አባ ሙራ ደግሞ ኢብሊስ ባለፈው እንደነገርኩህ አወባርቷቸው ነበር። እኔ ወኢኒ ጃሩን ለኩም እያለ አሁን ጦርነቱ እንደዚህ ሲፋፋም ያየ ጊዜ መላእክቶች መውረዳቸውን ያየ ጊዜ ከዛ ግድም ሸሸ አለ። አልሐሪስ ኢብኑ ሂሻም የሚባለው ሰው የግጥም አርጎ ያዘው። ወዴት ነው ጥለህን የምትሸሸው ብሎ ከዛ በቦክስ አንዴ ልቡ ላይ ያለና እሱን አወደቀው መሬት ላይ። ሙሽሪኮች ወዴት ነው የምትሄደው? ጥለህን ቃል አልገባህልንም ነበር ወይ ሲሉት ኢኒ አራ ማ ላ ተረውን አለ። እናንተም አታውተን ያይቻለሁ አባ ብሎ ጥሏቸው ጥርጋል ባህር ላይ ራሱን ባህር ላይ ጣላ ይባላል። ቦቅቧቀ ሙሽሪኮቹ ኃይላቸው መንቀሳቀስ ጀመረ። አንዳንዱም መሸሽ ጀመሩ። ሙስሊሞቹ የነሱን የሙሽሪኮችን ፈረስ እየተቀመጡ ሁለት ብቻ ነበር ያዙብኝ ያለው ከመዲና ሲመጡ። ሙሽሪኮቹ የተገደሉላቸው ጊዜ ወይም ደግሞ የወደቁላቸው ጊዜ የነሱን ፈረስ እየያዙ በዛ ደግሞ መዋጋት ጀመሩ። ጀግና እንደዚህ ነው እንግዲህ። ያ ሙጅሪም ሳው የደረሰ አቡ ጀህል እሱማ ጦርነቱን ይቆሰቆሰው እሱ አይደለ? አሁንም ያበረታታ ነው ሰዎች እንዳትሸሹ። ሱራቃት ኢብኑ ማሊክ ስለሸሸ እናንተም እንዳይመስላችሁ እንግዲህ ኢብሊስም ማለት ነው ሱራቃ ስለመሰለው ነው። እሱ እኮ ቃል ነበረውና ከመሐመድ ጋር ቃል ስለነበረው ነው። እነው ተባም የተገደሉት እኮ ስለተቻኮሉ ነው። እንደው አደራችሁን እዚህ እንደው ተራራው ጋር ለትመን ሳናስራቸው አንቀርም፣ እንደው ግደላችሁ ማሳያችኋለሁ፣ እንዳገሏቸው ደግሞ ስታያቸው ያዟቸው ማርኳቸው እያለ ያወባራል። ይህ ጠማማ መጨረሻው እንዴት ሆነ የሚለውን ስንመለከት በቅድሚያ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ እንዲህ ይለናል። ሶፍ ላይ ያለሁ አለ በድር ዘመቻ ሶፍ ላይ ያለሁኝ ወደ ቀኝና ወደ ግራ መልከት ስል ገና ህፃን ልጆች ናቸው ያለው አጠገብ ያሉት ገና ለጋ ልጆች ናቸው 16 17 ዓመት ገና ህፃናቶች ናቸው አለ። ከዛ በቃ ብዙ አማን አልተሰማኝም አለ። እነዚህ ህፃን ልጆች ዛሬ እንግዲህ ያው ብቻ የመጋፈጤ ነው እያልኩ ያለ አንደኛው ቀስ ብሎ ከጓደኛው ተደብቆ ያ አሚ አሪኒ አባ ጀህል አለኛል። አቡ ጀህልን አሳየኝ አለኛል። فقلت يا ابن اخي فما تصنع به እንግዲህ እነሱ የመዲና ሰዎች ስለሆነ አቁትማ አቡ ጀህልን ምን ታደርገዋለህ? ምን ያደርግልሃል አልኩት አለ። አይ ያለህ መላእክተኛን አለይሂ ሰላቱ ሰላም ይሳደባል ማለት ሰምቻለሁኝ። والذي نفسي بيده لئن رأيته لا يفارق سوادي سواده حتى يموت الأعجل منا يا الله ملاكتنين يسدبال ማለት ሰምቻለሁ። ባይኔ ያየሁት እንደሆነ والله ወይስ ወይኔ አጀሉ የቀደመው ይሞታል እንጂ በፍጹም አልላቀቀውም አልፋታውም አለኛል። አላሁ አክበር አላሁ አክበር አላሁ አክበር من لرسول الله اليوم عليه الصلاة والسلام። ይህ ልጅ እንደዚህ ብሎ ያስገረመኝ ያለ ሌላኛው ደግሞ ቆንጠጥ አደረገኝና ለክሱ እንደጠየቀኝ የታለ አቡ ጀህልን አሳየኝ አለ። ላ ኢላሃ ኢላላህ ለክ እንደ ወንድሙ እሱ ይሳደባል ማለት ሰምቻለሁና አላህ መላእክተኛን ወላሂ ባገኘው አለቀውም አለኝ አለ። ብዙም ሳልቀይ አቡ ጀህልን አየሁት አለ። እየተንጎባለለ በጓደኞቹና በወታደሮቹ ታጅቦ እየተንጎባለለ አየሁት። ከዛ ልጆቹን አያችሁት ያን ሰው ያልኳቸው አለ። ስጠይቁኝ የነበረው አቡ ጀህል ያላችሁ ያ ነውላችሁ አልኳቸው አለ። ወላሂ ፍጥነታቸው እሱን ለመግደል ሲሯሯጡ ቀስት ከመወርወሪያው ከማስወንጨፊያው የተወረወረ ነው የሚመስሉት አለና ብር ብሎ ሄዱና በሰይፋቸው አንድኛው አንድ እግሩን ቆረጠለት፣ ሌላኛው ደግሞ ሌላኛውን እግሩን ቆረጠለት። ከሱም ከፈረሱ ላይ ወደቀ፣ ግን አልሞተም። ወደቀ።
ይሄን ደስ አላቸውና ነብዩን አለይሂ ሰላቱ ወሰለም ሊያበስሯቸው ሁለታቸውም እየሮጡ ሄዱ። ያ ረሱላህ እኔ ነኝ የገደልኩት እያሉ ማለት ነው። ከዚያ ምን አሏቸው? እስቲ ሰይፋችሁን አብሳችሁታል ደግሞ አሏቸው። አላበስነውም አሉ። ከዚያ ሲያሳያቸው የሁለቱም የሚገድል አይነት አመታት ነው የመቱት። ስለዚህ ምን አላቸው? ሁለታቸውም ገላችሁታል አሏቸው። አላሁ አክበር አላሁ አክበር። እዚህ ጋር አህበቲ ይሄንን ሰው ከመቱት ውስጥ አንደኛው እሱን መትቼ ስመለስ ልጁ ኢክሪማ እጄን ቆረጠብኝ አለ። ከዚያን በቆዳዬ ተንጠለጠለች አለ። ጦርነቱ እስከሚያበቃ ድረስ ዝም ብዬ ስዋጋ ነበር አለ። እጄ ተንጠልጠላ አንደኛው ተንጠልሎ በአንደኛው እጁ መጨረሻ ላይ በጣም ስታስቸግረኝ ራሴ በግዴር ግጥ አረኩና ቆረጬ ጣልኳት አለ። አላሁ አክበር። እንደዚህ ሆነ ይዋጋል ማለት ነው። ከዚያ ረሱሉ አለይሂ ሰላቱ ወሰለም ጦርነቱ ካለቀ በኋላ ሁለተኛው ልጅዮ በነገራችን ላይ ሁለተኛው ልጅ ይሄን እዚህን ካሳዩ በኋላና ጎበዝ ከተባሉ በኋላ ነብዩን ካስደሰቱ በኋላ ተመልሰው ጦርነቱ ገቡ። ሲዋጋ መጨረሻ እሱ መስዋዕት ሆነ። ሙዓዝ ማለት ነው ረዲየላሁ ዐንሁ። ጦርነቱ በእንዲህ ሁኔታ ካበቃና ድል ለሙስሊሞቹ ከሆነ በኋላ ነብዩ አለይሂ ሰላቱ ወሰለም አቡ ጀህልን ፈልጉልኝ አሉ። ሲፈለግ አብዱላህ ኢብኑ መስዑድ አገኙት። ሩህ አልወጣችም። ከዚያ ጺሙን ያዝ አደረጉና አንገቱን እርግጥ አድርገው ያ አዱ ወላህ አላህ አዋረደህ አይደለ አሉት። ምን ዋረድ ነው ደግሞ በህዝቦች በእናንተ በጦርነት አይደለም እንዴ ከኔ የተገደልኩት? ሸሽቼ መሰለህ እንዴ? ወርደት እኮ አይደለም አለ። ከኔ የበለጠ አሁን እናንተ የገደላችሁት ሰው አለ? እንዴት አለ ጉረኛ። ከዛ እንዳውም ይባላል እብነ መስዑድ ለነብዩ ለማየት አንገቱን ሊቆርጡ ሲሉ ሰርሰር አድርገህ ቆረጠኝ አንገቱ አጭር ነው እንዳይሉ በኋላ ሴቶች አለ ይባላል። لا حول ولا قوة إلا بالله። ይህ ሙጅሪም አብዱላህ ኢብኑ መስዑድን ጆሮአቸውን ቆርጧቸው ነበር ድሮ ማለት ነው። ከዚያ አንተ ጆሮ ቆራጣ ደግሞ እንደ ተዳፈርከኝ አይደለ ዛሬ ላይ ወጣሃላችሁ ይባላል። ከዛ ነብያችን አለይሂ ሰላቱ ወሰለም ዘንድ ወሰዱና እውት ተገሏል አቡ ጀህል አሏቸው። ያ ረሱላህ ይሄው እነሆ የዛ የአላህ ጠላት አንገት ነው ያላቸው የራስ ቅንጭላት ነው አላቸው። ከዚያ ነብዩ አለይሂ ሰላቱ ወሰለም አላሁ الذي لا اله الا هو አሉ። ሶስት ጊዜ ደጋግሞ ይሄን ካሉ በኋላ አላሁ አክበር الحمد لله الذي صدق وعده ونصر عبده وهزم الأحزاب وحده አሉ። እስካሳየኝም አሉ አሳያቸው። ምን አሉ ይዛኔ هذا فرعون هذه الأمة ይህ የዚች ኡማ ፈርዖን ነው አሉ። አላሁ አክበር። ስለ ፈርዖን ታሪክ ታውቃላችሁ? ሙሳንም እንዴት እንዳደረጋቸው መጨረሻው በእንዴት እንደጠፋ። أيها الكرام የኢማንን ፍሬ የኢማንን ውጤት በዚህ ዘመቻ ላይ ፍንትው ብሎ እንመለከታለን። ዑመይር ኢብኑ አልሁማም እነዚያን የተምር ፍሬዎች እንኳን መጨረስ እንዳልቻለ፣ አውፍ ኢብኑ አልሐሪስ ጣቱ እጁ ተቆርጦ ጂሃድ ሲዋጋ ሲውል፣ ሌላዎችን ስትመለከት ይሄ ኢማን ማለት ምን እንደሆነ ሚስጥሩ ይገባሃል። በእንደዚህ ያህል ሁናቴ ሙስሊሞች ከሙሽሪኮች 70 ዋና የተባባሉትን የጦር አበጋዞችን ገድለው 70ዎቹ ማርከው በድል ተጠናቀቀ። አላሁ አክበር። ያኔ ነብዩ አለይሂ ሰላቱ ወሰለም ምን የሚል አዋጅ አሳልፈው ነበር? ከበኒ ሐሽሞች እኛን እንዲዋጉ በግዴታቸው አስገድደዋቸው ቁረይሾቹና አቡ ጀህል አስገድደዋቸው የመጡ ሰዎች አሉ። ካገኛቸዋቸው እንዳትገድሏቸው እነሱም ብለዋል። እንዲሁም ደግሞ አበል በክተሪ የሚባለውንና አባስን ካገኛችሁ ማርኳቸው እንጂ እንዳትገድሏቸው ብለው ነበር። ምክንያቱም አስበውበት አይደለም የወጡት፣ በግዴታቸው ነው። አላንገላቸዋለን እዚሁ ተብለው ነው። አብዱራህማን ኢብኑ ዐውፍ ኡመያ ኢብኑ ኸለፈንና ልጁን አልይን ማርከው ሲሄዱ አንድ ጥያቄ የሚያስገርም ጠየቀኛል። ያ እዚህ ደረቱ ላይ የሰጎን ዶሮ ላባ ያደረገ ላባ ነው የሚባለው፣ ዶሮ ላባ እንዲገባቸው ነው
የሷን ጸጉር አድርጎ ምልክት ያደረገ ሰው አለ ማን ነው ያ ሰው አለኝ ያማ ሐምዛ ኢብኑ አብዱል ሙጠሊብ ነው አልኩት አለ ዛሬ እንደዚህ ጉድ የሰራን እሱ ነው አለ በጣም ሲዋጋ የነበረውና እንደዚያ ብዙዎቻችን ሲጨፈጭፍ የነበረው እሱ ነው አለኝ ይላል ያኔ ያ ጥቁር መልከኛ ቢላል ኢብኑ ረባህ ይሄን ሙጅሪም ሰዋየዋ አብዱራህማን ጋር ሲሄድ እንደሚታወቀው በመካ በረሃ ላይ እያስጎተተ ለህፃናቶች እየሰጠ በገመድ እያሰረ ሲያሰቃየው የነበረ ቋጥኝ ድንጋይ ሲጭንበት የነበረ ቢላልም አሐድ ሲልስ የነበረበት ክስተቱላችሁ ታቁታላችሁ ይሄን ሰው ሲያይ ቢላል መቋቋም አልቻለም ላነጀውቱ ኢነጃል እሱ ዛሬ በሰላም ከሆነ እኔ ሰላም አልሆንም አለ አብዱራህማን እኔ እንደ ማርኪው ምርኮኛ እኮ ነው እንዴ ትገላለህ አለ ላ والله አይፈለገ ቢሆን አለ እንደውም ተጣራ ሌሎችንም ማሬ ራሱል ኩፍር መጥቶላችኋል ከዛ እንደውም ይባላል አብዱራህማን ኢብኑ አውፍ ሱል ለማዳን ተንበርከከልኩት አለ ተንበረከከና እኔ ከላይ ሆንኩኛል እንዳይመቱት ከዛ ከታይ ሰይፉን አስገባና ቢላል ቆረጠዋል የኔንም እግር ነካ አድርጎታል ይላል በዚህ መልኩ ኡመየ ኢብኑ ኸለፍ ህይወቱ አለፈች ወደ ጀሃነም ቢላልን እንደዛ ሲያሰቃይ የነበረው ሙጅሪም ከዚያ ሱሐቦች ምርኮኛቸውን ማሰር ጀመሩ እንዳያመልጧቸው ይህን ሲያደርጉ ሰዕድ ነብዩ አለይሂ ሰላቱ ወሰለም ጎጆ በር ላይ ሆኖ ይመለከታልና ፊቱ ክስክስ ሲል አዩት ነብይ ሰዕድ ምን ነው ፊትህ ደነገጠ ሳክስክስ አለ አላስደስተህም እንደ ሰዎች የሚሰሩት አሉት አዎ ወላሂ ደስ አላለኝም አለ ይህ የመጀመሪያ ጦርነትና ድል ያገኘንበት ነው እነዚህ ሰዎች መማረክ አልነበረባቸው እንግዲያውሳ መጨረስ ነበረባቸው አለ ምክንያቱም ዛሬ ከማረክናቸውና ከፈታናቸው በገንዘብ በተለያየ ነገር ነገ ደግሞ ጦራቸውን አሰባስበው ሊመጡ አይደለ እንዳለውም የውመል ኡሁድ ሁላችሁ ታውቃላችሁ ጦራቸውን አሰባስበው ኃይላቸውን አጠናክረው መጥተው ጉድ ሰሯቸው ሌላ ክስተት አንድ ዑካሻ ኢብኑ ሚህሳን የሚባል ሱሐቢ ነበረ አንተ منهم የተባለው ከሰባ ሺዎቹ አንዱ من غير الحساب ጀነት ከሚገቡት እሱ ነቢያችን አለይሂ ሰላቱ ወሰለም ዘንድ ሰይፍ የተሰበረብኝ ብሎ መጣ የሆነ እንጨት ብድግ አረጉና ሰጡት ቀበላልኩና ወዞዝ ሳደርገው ሰይፍ ወደ ሰይፍ ተቀየረልኝ አለ ብረቱ ጠንካራ ኃይለኛ ነጭ የሚያብረቀርቅ የሚያምር ሆነልኝ አለ ከዛ በሱ ተዋጋዋልኩ ማያን አለ በዚህ ሰይፍ ብዙ ጊዜ ጂሃድ እየሄደ ድል ያደርግ ነበር መጨረሻው ላይ ረማድ የሚባለው ጦርነት ላይ እሱም ሸሂድ ሆነ ረዲየላሁ ዐንሁ ወአርዳ ጦርነቱ ሙሽሪኮች ተዋርደው ሙስሊሞች ድልን ተቀዳጅተው ተጠናቀቀ ከሙስሊሞች ውስጥ 14 ሰዎች ሸሂድ ሆኑ 6ቶቹ ከሙሃጅሮች ናቸው 8ቶቹ ከአንሷሮች ሙሽሪኮቹን በተመለከተ በገንዘብም በሰውም ብዛት ቢያንስ 70 ሰው ተገድሎባቸዋል 70 ተማርኳል እንዲሁም ደግሞ እንደማንኛውም ተራ ህዝብና ተራ ሰው እንዳይመስሉ ዋና የተባሉት መሳፍንቶች የጦር መኮንኑ የሚባሉት 70 ሰዎች ተገደሉ 70ዎቹ ተማረኩባቸው ከዚህ የበለጠ ውርደት አለ ጦርነቱ አበቃና እነዛ ሙጅሪሞች እየተጎተቱ ወደ ጉድጓድ ውስጥ 24 ሰዎች ወደ ጉድጓድ ውስጥ እንዲከተቱ አደረጉ ከዚያ ነቢያችን አለይሂ ሰላቱ ወሰለም እነሱ ጋር በቃሉና አንተ ከሌ አላህ ያለውን አገኘህ አይደለም እኛ አላህ የቀጠረንን ቀጠሮ አግኝተናል ይሄው እኔም በማስተባበልህ ተዋርደህ ሞት ካደለ እያሉ መናገር ጀመሩ ሱሐቦቹ ገረማቸውና ያ ረሱላህ እንደው ዑመር ናቸው ይባላል እነዚህን ሩህ የሌላቸው ነገሮች እንዴት ታናግራለህ አላቸው ሰው ምን አሉ والذي نفس محمد بيده ما انتم باسمع لما اقول منهم መልስ አይሰጡም እንጂ እነሱ እናንተ ከምትሰሙት ይበልጥ ለቀነሱ ይሰማሉ አሉ ገብቷቸው ይረዳሉ አሁን ምላቸው የነበረውን ሁሉ ያገኙታል አይደል እንዴ አሁን አሉ ይባላል
ሙሽሪኮች ብትንትናቸው ወጣ ሁሉም ወደ ፊናው ወደ መካ ተመሙ ሄዱ ወደ አገራቸው የመጀመሪያ ጊዜ መካ የገባው ሰውዬ ሐይሰማን ኢብኑ አብዱላህ አልኹዛዒ ይባላል ጠየቁት ሙሽሪኮቹ እንዴት ነበር ጦርነቱ ብሎ አረ ትላልቆቹ ሁሉ ተገለዋል እከሌም ተገለዋል ለገሌ ያለ ሲነግራቸው እንደው ሶፋን አላምናለና ይሄ ሰውዬ የሚያወራው ትክክል ነው ሶፋን ሰው ነው ብላችሁ ጠይቁት እስቲ ያለ ሲጠይቁት ሶፋን ማይዋ አጠገባችሁ ቁጭ ብሏል ወላሂ አባቱም ወንድሙም ሲገደሉ ባይኔ አይቻለሁ አለ አላሁ አክበር እውነት መሆኑን ተረዱ ማለት ነው ሌላ ዋቂዓ አቡ ራፊዕ የሚባል ሰው አለ የረሱል አለይሂ ሰላቱ ወሰለም ባሪያ ነበር እሳቸው ሰራተኛ ነበርና አባስ ጋር ነበርኩ አለ መጀመሪያ አባስ ሰልሟል አለ አህለል ቤቱ በአጠቃላይ ሰልሟል ግን እስልምናቸውን ሚስቱ ለራሱ ኡም الفضل ሰልማለች አለ እስልምናቸውን ግን ደብቀው ነው የነበሩት አለ ከዛ አባስ ዘመቻ ሄዷል አቡ ለሃብ ደግሞ አልሄደም ነበር ከበድር ዘመቻ ነው ይቅርታ አቡ ለሃብና አቡ ጀህል እንዳይመሳሰሉብን አቡ ጀህል ፍርዓውን هذه الامه ነው ተገሏል አቡ ለሃብ ደግሞ የነቢ አጎት ነው አልሄደም ነበር ዘመቻው ሙሽሪኮቹ መሸነፋቸው ሲደርሰው ዜና በጣም ደነገጠ አፈረ እኛ ደግሞ በጣም ደስ አለና አለ ግን ይሁን እንጂ እኔ በጣም ደካማ ሰው የነበርኩ አለ በጣም ደካማ ነበርኩ ቁዋ የለኝም ነበር አለ አቡ ለሃብ እኔ ዘንድ ቁጭ እንዳለ ሰዎች አቡ ሱፊያን መጣ የሚሉ አምልጦ መጣ እንግዲህ አቡ ሱፊያን የዛን ቀን አልተገደለ የሚባል ወሬ ሰማን አለ አፈን ዘመቻው አልሄደም አስለን አቡ ሱፊያን ኢብኑ ሰኽር ዘመቻው አልሄደም ቃፊላውን ይዞ ቅፍለቱን ይዞ መጥቷል ሌላ አቡ ሱፊያን ኢብኑ الحارث ይባላል እሱ ሄዷል ተግባባን እነዚህ ሁለት ናቸው እንዳይመሳሰሉብን መጣና ያ ዘመቻው የሄደ ሰውዬ እኔ ያለሁበት ቦታ እኔ ያለሁበት ጎጆ ስር መጣ ከዛ አቡ ለሃብ ይጠይቀው ጀመር ናስቲ ያለና ጠየቀው መቼም ትኩስ ዜና ይዘሃል እስኪ ንገረኝ እንዴት ሆነ ጦርነቱ እንዴት ነበር አለና ጠየቀው ምን አለ አቡ ሱፊያን ما هو الا ان لقينا القوم እኛ እነዚህ ሰዎች ስንገናኝ ተካሻችንን ሰጠናቸው ከተከቱና አለው ጨፈጨፉን والله ነው ምልህ እንደ በጣም የሚገርመው ነገር ደግሞ የሆኑ ሰዎች አሉ ማናያቸው በሰማይና በምድር መካከል አለ ፈረስ ላይ ሆነው ዝም ብለው ቁምጥ የሚያደርጉና አሉ ስል ከዛ ጎጄን ብድጋረኩና ጎጄንን ተጣራው والله መላእክቶች ናቸው አልኩኝ አለ አቡ ራፊዕ ዝበል አለና በጥፍ ያለኛል ከዛ ግብ ተያዝና አለ መሬት ላይ አስወደቀና እንደው ሲደበደበ እሙ ፈضል የሆነ እንጨት አነሳይና አናቱን ተረተረችለት ከዛ ተነስቶ ሄደ ብዙም ሳይቆይ ሞተ ይባላል ይሄ ሰውዬ ሙጅሪም ብዙም ሳይቆይ በሽታ ያዘው በሽታው ደግሞ በጣም የሚፈራ የሚሰጋ በሽታ ነበርና ወዲያው ሞተ ቤተሰቦቹም ተጠየፉት ለመቅረብ ለመንካት መጨረሻ ላይ ይባላል እንደውም በእንጨት ነው እየገፉ እንትን ውስጥ ጉድጓድ ውስጥ ከተውት ከዛ ድንጋይ ጫኑበት ተቀበራለቀ አላህ አዋረደው የሙስሊሞችን ስንመለከት ደግሞ ብስራት በብስራት ሆነው ወደ መዲና ተመለሱ ቂሷው ረዘም ስለሚል እዚህ ላሳጥረው ነኝ وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته